السلام عليكم ورحمة الله وبركاته ود يتكبراችሁ ተመልካቾቼ በያላችሁበት እንደምን አላችሁልኝ እንደምን ቆያችሁኝ ያልኩኝ ያላህ ሰላም እዝነቱ ወይም ረህራዩና በረከቱ ለሁላችሁም ይሁንና በጣም ላይቭ ከገባው ቆይቻለሁ በጣም ይቅርታ ጠይቃለሁኝ ምክንያቱም የኢትዮጵያ የምክክር ፕሮግራም ውስጥ ከገባው ጀምሮ በጣም ኢንቴንሲቭ የሆነ ወይም በጣም ጠለቅ ያለና ሰፋ ያለ ብዙ የሆኑ የውይይት ሂደቶች ቀኑ ሙሉ አድርጌ ከዛ በኋላ ማታ ላይ ደግሞ አንዳንድ ጊዜ ስለማግዝ በጸሐፊነት በመሳሰሉት ትንሽ ቢዚ ሆኜ ነው አሁን ትንሽ ቀለል ያለ ይመስላል በትላንትናው ዕለት ግን እንትን ላይ እንዳያችሁት ምናልባት ቲክቶክ ላይ የምትከታተሉኝ ወንድሞች እህቶች አፋር ሄጄ ነበረ በሰመራ ከዛ ዱብቲ አካባቢ አንዳንድ የእርሻ ስራዎች መስራት የሚቻልባቸው ሁኔታዎች ለማየት ከባለሙያ ጋር ሄጄ ነበርና እሱንም በተመለከተ በቲክቶክ ላይ ጠብ ስላደረኩላችሁ ምናልባት ጆይን አድርጋችሁን እዛ ላይ እንድታዩ በዚህ አጋጣሚ ላስታውሳችሁ ወዳለው በተረፈ ሰሞኑን ከዋይ ምንድነው ስሙ ከላይቭ ስለጠፋሁኝ ብዙ ወንድሞች እህቶች አያስሙም አይጠብቁንም ስለዚህ በተቻለ መጠን ኖቲፊኬሽን የደረሳችሁ ወንድሞች እህቶች እስኪ በተቻለ መጠን ሼር አድርገን ወንድሞች እህቶቻችንን አስታውስ ሁላችሁም ሌላው ሰብስክራይብ ያላደረጋችሁ ለመጀመሪያ ጊዜ በፕሮግራማችን ላይ የገባችሁ ወንድሞች እህቶች ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ ኦል ሚለውን አክቲቭ ማድረግ አትዘንጉ እንግዲህ ወንድሞች እህቶች የዛሬው ርዕሴ እንደምታዩት እዚህ ጋር ፍለፊት ላስቀምጥላችሁ በርዕሱ ላይ ግን ፍለፊት እንዳያችሁት ሚኒስትሩ በንዴት እውነቱን አወጡ የሚል ነው የግብፁ የውሃ ሚኒስትር ከአንድ አልበለድ በሚባል ጣቢያ ላይ ያደረጉት ወይ መስር አልበለድ ወይ መስር ኤምቢሲ የሚባል የኤምቢሲ የሳውዲ አንድ አሚር ወሊድ ኢብኑ ጠላል ወይም ጠላል ብን ወሊድ ቢባል ሰው የሱ ይመስለኛል እና ግን የሚገርመው ያው ለግብጾቹ ለወረኞቹ እነሱ ወሬ ያጡም ብሎ ወይም ወሬ አይጠፋባቸው ብሎ ለነሱ የሰጣቸው ይመስላልና ኤምቢሲ ግብጽ ራሷን የቻለ ኤምቢሲ አላት ማለት ነውና በዚህ ፕሮግራማቸው ላይ የውሃ ሚኒስትሩ በንዴት የእውነት በጣም ሰዎች ውሃ ጠምቶናል መስኖ ሚኒስትሩም ሆነ አብዱል ፈታህ ሲሲ አስበሉን ዳሴ ግድብ የሚባለው ነገር እንዲሰራ ሄደው የ2015ን ፊርማ ፈርመው አሁን ላይ አደገኛ የሆነ የድርቅ እንትን እየመጣብን ነው ያሉ በጣም ያወሩባቸዋል ራሳቸው የፈጠሩት ራሳቸው መጀመሪያውኑ በተለያየ መልኩ ሌላው ቀርቶ ለዓለም ህብረተሰብ ሲዋሹ የተባበሩት መንግስታት ጋር የአውሮፓ ህብረት ጋር የጸጥታው ምክር ቤት ጋር አፍሪካ ህብረት ያልዋሹበት ቦታ የለም ኢቭን ማንኛውንም ፕሬዝዳንት በጋበዙ ቁጥር ወይም አንድ ባለስልጣን በጋበዙ ቁጥር ወይም በሄዱ ቁጥር ወይም ትላልቅ ፕሮግራሞች ዓለም አቀፍ ባደረጉ ቁጥር ህዝቡን ሲዋሹት ዓለሙን ሲዋሹ ቆይተው ራሳቸው ላይ ህዝቡ ተገልብጦ አሁን ትንሽ እንኳን ኢትዮጵያ ላይ ዝናብ ዘገየ ወይ ምናምን የሚል ወሬ ሲነሳ ወይም ሱዳኖች አካባቢ አንዳንድ ውሸታሞች የሆነ ነገር ከለቀቁና ዝናቡ ትንሽ አነስ ያለ ነው የሚሉ ወይም አንዳንዶች በጣም እነሱ ጋር ቀጣፊዎች የሆኑ የፕሮፌሰር ነንባዮች የመሳሰሉት በውሃው ላይ የሚሰጧቸው አስተያየቶችን ሰምተው ህዝቡ እሪ ማለት ጀመረ ማለት ነው አይ በዚህ አመትማ በቃ አለቀልን ዳሴ ግድብ ጉድ ሰራን ገና ኢትዮጵያ ደግሞ ሌላ 3 ግድብ ልትሰራ ያቀደች ነው ስለዚህ አለቀልን ብለው ማውራት ጀመሩ ማለት ነው በጣም ገነነ በነገራችን ላይ እኔ ስብሰባ ከተጀመረ ጀምሮ 3 ሳምንት ሙሉ የውሃ እጥረት በግብጽ በኩል በኃይለኛው በአክቲቪስቱ በመናም በኩል እየተዘገበ ነው የግብጽን መንግስት በኃይለኛው ሁኔታ ይተቻሉ ይሰድባሉ የመሳሰሉት እነዚህ
ያው እንግዲህ በአፋቸው የሚሰሙ እንላቸዋለን ቁርአን ላይ ብዙ አሉ ማለት ከእኛም በኩል የተለያየ በምክክር ኮሚሽኑ የውይይት ሂደት ላይ እንደሰማችሁት በተለይ እኛን ታርጌት ያደረገ የህዳሴ ግድብ ላይ በተለይም እንደገና የግብፁ ጋር በተያያዘ የምንሰራቸውን ስራዎች ሁላችሁም የምታውቁት ነው ምን ያህል ብዙ ነገሮች አብረን እንደሄድን የታወቀ ነው እናም በአዘጋገባችን ያላረጋግጥነው ነገር በተቻለ መጠን እውነት ነው ምንለውና በጣም ተጠንቅቀን የምናወራቸው ነገሮች እንዳሉ ሆኖ በተለያየ መልኩ ደግሞ የግብፁን ውሸቶችና ቅጥፈቶች ስናጋልጥ ኖረናል ግን በጣም የሚያሳዝነው ሌላ የውስጥ ቀጣፊ ነው የውስጥ ቀጣፊዎች አንዳንዴ ራሱ ቻናላችንን ታርጌት ያደርጉ አንዳንዴ ደግሞ ፐርሰናሊ ከኔ ጋር በተለይ ታርጌት ያደረጉ የተለያዩ ቅጥፈቶች በጣም የሚያራግቡ ሰዎች አሉ እነዚህን በቁርአን ላይ የሚላቸዋል ኢዝ ተለቀውነሁ ቢአልሲነትኩም በምላሳችሁ ስትሰሙ ይላልና በምላሳቸው ነው የሚሰሙት እውነት ብሏል ወይ ብለው ያረጋግጡም እውነት ተብሏል ወይ ብለው እንዴት ተባለ የማን ሰማ እንዴት ሰማ ተብለው ማያረጋግጡም ወሬ ወለደ ሚል ነገር ሲሰሙ ምላሳቸው ላይ ይነጥራል ወዲያው ወተቁሉነ ቢአፍዋሂኩም ወዲያው ባፋቸው ይተፉታል እንዲህ አይነት ሰዎች ብዙ ናቸው ስለዚህ ከእንደነዚህ አይነት በዚህ በግብፁ ቀጣፊዎች ላይ ደግሞ ምናየው የሆነ ሰው ይነሳና ውሃ በኢትዮጵያ ዝናብ ቀርቷል ብሎ ያወራላቸዋል ያንን በቀጥታ በምላሳቸው ያወሩታል ምክንያቱም ወደ አይምሯቸው አምጥተው ዝናብ እውነት ጠፍቷል ወይ ብለው ሌላው ቀርቶ ጉግል ማድረግ አይችሉም ኢትዮጵያ ውስጥ ያለውን የአየር ንብረት የሚያዩበት ትንሽም ቢሆን ጊዜ ለራሳቸው አይሰጡም ይሄ የቀጣፊ ባህሪ ይሄ ነው ወይም የቅጥፈት ስርጭት ወይም አሰራጮች ባህሪ ይሄ ነው አያጣሩ መጠየቅም አይፈልጉም ስልካችን አላቸው ደውለው መጠየቅ ይችላሉ የሆነ ችግር ቢኖር ኢትዮጵያ ፊትለፊት ናት የሜትሮሎጂው አንዳንዴ ዘገባዎች በፊትለፊት ይወጣሉ የተለያዩ ቱሪስቶች መተው ኢትዮጵያን ያያሉ ዝናብ ሲመጣ በረዶ ሲደበድባቸው ፎቶ አንስተው ይልካሉ ይሄን ሁሉም እያዩ የኢትዮጵያ ችግኝ ተከላ ዝናቡ ምኑ ወጎርፉ ምኑ ምን ያህል ያስቸገረ እንደሆነ ይታወቃል ግን እቺን እንኳን ለማየት እስኪ የኢትዮጵያ የአየር ንብረት ብሎ እንኳን ቼክ ማድረግ አይችሉም ይሄ የሐሜተኛ ያሉባልተኛ የቀጣፊዎች ባህሪ ይሄ ነው በቃ ተለቀውነሁ ቢአልሲነቲኩም ወተቁሉነ ቢአፍዋሂኩም በምላሱ ይሰማል ባፉ ይላል በቃ አይምሮና ያሰራም ልቡና ያሰራም በፍጹም ይሄ ቋሚ የሆነ የቀጣፊ ስራ ነው ቋሚ የሆነ እንደዚህ አይነቱ አንድ ብቻ ሰው ይበቃዋል ምንድነው የሚለው ቁርአኑ ላይ والذي تولى كبره منهم له عذاب عظيم ይላል ማለት ከእነሱ ውስጥ ቅጥፈትን የሚፈጠር አንድ ሰው ይበቃቸዋል በቃ ዓለምን ለማመስ እነሱ ጋር ግብጾቹን ለማመስ ኢትዮጵያችንም ለማመስ አንድ ሰው ይበቃል አንድ ሰው ውሸት ይፈጥራል ያቺን ሄዶ የሆነ ቦታ ይለጥፋታል ያቺን እየተቀባበሉ ማራገብ ነው ይሄ አንድ ሙሉ አንቀጽ በቁርአን ውስጥ እናገኛለን ሱረቱ ኑር ይባላል ስለ ቀጣፊዎች ብቻ የሚያወራው እንዴት እንደሚሰሙ እንዴት እንደሚያሰራጩ ምን ዋጋ እንደሚከፈላቸው እዚህ ዱንያም ላይ በጣም በቃ የሚገርም አገላለጽ ማለት ነው ስለዚህ እነዚህ ሰዎች ውሃ በጣም ጠፋ ኢትዮጵያ ግድቦች ከደብ ነው የህዳሴው ግድብ ደግሞ ይሄን ያደርጋል እንትኑ አይሰራም እንትኑ ይሰራል የመሳሰሉት ይያሉ ቅጥፈቶችን በሰፊው ያራገቡላቸው ነው ሶሪ ፌስቡኮች አላስጀመርኩላችሁ ነበር አሁን ገና አስጀመርኩኝ ሶሪ ኦኬ ወንድሞች እህቶች እንግዲህ የዛሬው ፕሮግራማችን በፌስቡክ ላይ ያላችሁ ወንድሞች ሶሪ ትንሽ ዘግየት ብያለሁ የግብፁ አጠቃላይ አንዱ ቀጣፊ ወይ ሁለቱ ሶስቱ ቀጣፊዎች የፈጠሩት የሆነ ውሸትን ተንተርሶ ይሄ አይነት ቀጣፊዎች በሁሉም ዓለም ላይ አሉ ኢትዮጵያም የትም ቦታ ያልተወለደ ነገር ተወለደ ያልተሰበረ ነገር ወይም የተሰበረ ነገር ተቀበረ ሞተ ሲሉ ተቀበረ ተጎዳ ሲሉ ተሰበረ ወይም ሌላም ነገር በሬ ወለደ አይነት ወሬ ይፈጥራል አንዱ ያ የፈጠረውን ነገር ሳያጣሩ ሳይጠይቁ
እውነት ነው ወይ ምናም ብለው ልቦናቸውን አይምሯቸውን የሚጠይቁበት ሰዓት ሳይኖራቸው ዝም ብለው ብቻ ይተፉታል ማለት ይሄ ያሉ ባልተኞች የቀጣፊዎች ስራ ነው ሁሌ በዚህ አይነት መልኩ ከውሃው ጋር ከኢትዮጵያ ውሃችን ጋር በተያያዘ ከኢትዮጵያችን የምክክር ስራ ጋር በተያያዘ የኢትዮጵያ የኢቭን የህግ ማስከበር ስርዓት ጋር በተያያዘ ከጦርነቶች ከመሳሰሉት ጋር በተያያዘ የኢትዮ ኤርትራ ግንኙነት የኢትዮ ግብጽ ግንኙነት የኢትዮ ሱዳን ግንኙነት እነዚህ ሁሉ በተንተራሰ ቅጥፈቶች አሉ ኃይለኛ ቅጥፈቶች የቅጥፈቱ አንጋፋ የሆኑ ሁሉ ጊዜ አሉ በቃ ፈጣሪዎች አሉ ቅጥፈት ይፈጥራሉ ሰዎች ጋር ይረጫሉ የኛ ማህበረሰብ የነሱ ማህበረሰብ የማያጣራ የሆነ አይምሮን ማያሰራ ልቡን ማይጠይቅ ይሄ ነገር እውነት ነው ሊሆን ይችላል በሬ ወልዷል ብሎ ማይጠይቅ ማለት ወለደ ሲሉት ወለደ ብሎ ሚተፋ ሚያወራ እንደዚህ አይነቱን ግልብ የሆነ መንጋ ብቻ ተከትለው የሚሄዱ ሰዎች ግብጾችን መከራ ሳያቸው ማለት ስለዚህ ሚኒስትሩ በንዴት እውነቱን አጋለጡ ይላል የዛሬው ርዕሴ ሚኒስትሩ በንዴት ለምንድነው በንዴት ለምን ተናደዱ በጣም ወሬው በዛ ውሃ ጠፋ ግብጽ መንግስት ሲሲ አብዱልፈታህ ሲዶ ስለፈረመ እንዲሆነ ምናም ብለው በጣም አራገቡት አንደኛ ራሳቸውም ያገዟቸው የአብዱልፈታህ ሲሲና ሌሎችም መጀመሪያ ላይ ከኢትዮጵያ ውል እናገኛለን በሚል ጸጥታ ምክር ቤቱን የተባበሩት መንግስታት አውሮፓ ህብረቱን ሌሎችንም ሲያስጨንቁ ቆይተው አሁን ላይ በዚህ መልኩ ጀመሩ ማለት ነው ስለዚህ እነዚህ ሰዎች በጣም የፈጠሩት የሆነ ሙቭመንት እና እንደ አክቲቪዝም በጣም ከፍተኛ ሆነባቸው ማለት ነው ስለዚህ ሰውየው ሳያስበው ተፋው ሐቁን ተፋው ዛሬ እንሰማዋለን ኢንሻአላህ ስለዚህ በቀጥታ ወደ ፕሮግራማችን እንገባለን የ16 ከ24 ደቂቃ ነው በተቻለ መጠን ፈጠን አድርገን እንሄድበታለን ኦኬ ወንድሞች እህቶች አሁንም ፕሊስ በፌስቡክ በዋትስአፕ ምንድነው በዩቲዩብ የምትከታተሉ ወንድሞች እህቶች ሼር ማድረግ አንርሳ ለመጀመሪያ ጊዜ የገባን ሰዎች ሰብስክራይብ በማድረግ የደወል ምልክቷን መጫን እንደዚሁ እንዳንረሳ እንስማቸው مش كل حد يصور لي ترعه فاضيه وينزلها على الانترنت ويقول اغيثونا الحقونا يبقى አንዳንዶች አለ በየአካባቢያቸው ላይ የሰራንላቸውን አንዳንድ የውሃ ቢርካ ወይም ቱርዓ ማለት ነው ቢርካ እኛ ጋር ምን ይባላል እንደ ጉርጓድ ነገር ለእርሻ መጠቀሚያ ምናምን የተሰራውን የተለያየ ቦታ እንግዲህ በጣም ትናንሽ ብዙ ይሰሩላቸዋል ስለዚህ ያድን አንዱን ባዶን ሄደው ፎቶ አንስቶ ወይም የሆነች ቦታ ላይ ደረቅ ያለች መሬት ፎቶ አንስቶ ድረሱልን ውሃ ጠፋ ምናምን እያለ የሚያለቅስ ሰው እየሰማ የውሸት ወሬ እንዳያራምድ ይሄ ተናዶ ከተናገረው ቀንጨብ አድርገው እንደ መግቢያ የሚሰጡን ነው ማየ ገፍት አው ተርዓ ገፍት ውሃ ደረቀ ጉርጓዱ ደርቋል ምናምን እዚህ ጋር ግን የሚታየው ምንድነው ጭራሽ ውሃው በዝቶ ይሄ በቱሽካ በረሃ ላይ መሄድና እንደፈለገ የሚሰራጭ ነው ግን ከጎኑ ያለውን ወይ ደረቅ ያለ መሬት አንዱ ፎቶ ያነሳል ቪዲዮ ያነሳል ከዛ በኋላ ይለቀዋል ይሄ የቀጣፊዎች አሁንም ስራ እና ሁሉ ጊዜ ይሄን ነው የሚያደርጉት ወይ ሙሉን አንድ ነገር ካወራን ከዛች ላይ ቀንጨብ አድርገው ልክ ቁርአን ላይ ወልዓስሪ ብሎ ምንድነው ስሙ ፈወይሉ ሊልሙሰሊኒና ለሰጋጆች ወየውላቸው ግን ምን አይነት ሰጋጆች ናቸው الذين هم عن صلاتهم ساهون እነዛ ስግደቶቻቸውን የሚያጓድሉ ወይም ደግሞ የሚረሱ የሚዘነጉ ምናምን ይላል ያድን የሚቀጥለውን አያሰሙህም ወየውለት ለሰጋጆች የሚለው ብቻ ነው የሚያሰሙ ልክ እንደዛው በንግግራችን ላይ የሆነ ነገር ካልን ያችን ሙሉን ያሰማል ቆርጦ ያሰማል ይሄ የቀጣፊ ስራ አንዱ ነው ሌላው ደግሞ በሬ ወለደ ዝም ብሎ ይፈጥራል እንደዛው ይሄም በቪዲዮ የቆራረጡ ባዶ መሬት ደረቅ ያለ መሬት ፈልገው ያንን ቪዲዮ ያነሱ ወይም አንድ ለጊዜው ብቻ የተቆፈረ ጉርጓድ ላይ የተከማቸ ውሃ ሲደርቅ ጠብቀው ያችን ውሃ ጉርጓድ አንስተው ይሄው ጉርጓዱ ደረቀ ይሄው ውሃው ደረቀ ወይም አንዳንድ ኢትዮጵያ ላይ ለምሳሌ ወንዞች ብዙ ናቸው አንዱ ትንሽ ወንዝ ለምሳሌ ውሃ ላይ ኖሮ ይችላል በዚህ ዝናብ
ላይ ደርሰው ይችላል ገና ሊሆን ይችላል ያኔ ያቺን ፎቶ አንስተው ልክ እንደ ሱዳኖች አንዳንድ ውሸታም ሱዳኖች ቀጣፊ ሱዳኖች በውሃው ዳርቻ አካባቢ ያለ ትንሽ ወረድ ያለ አካባቢ ሄደው አንስተው እዚህ ነበር ውሃው እዚህ ጋር ሆኗል ብለው እየቀጠፉ ያወሩላቸው ማለት ነው بالتأكيد عدم وجود اتفاق قانوني ملزم تقول الاضطرابات اللي بتحصل في التصرفات اللي بتصل الى السودان الشقيق አሁን ግብጽ ማለት አይችልም ምክንያቱም ግብጽ በውሃ ጥረት አትታማም ይሄንን ሁሉ ጊዜ በጣም ሁላችሁም የምትይዙት ሁሌ ደጋግሜ ነው መናገረው ይሄን ነገር ግን ብዙዎቻችን በደንብ ልጆቻችን ሁሉ እናስተምር ይገባል ግብጽ በውሃ ልትቸገር አትችልም አንዳንዶቻችን እንደው ልናዝንላት ልንጨነቅላት እንኳን ብንችል እንደው ነት የህዳሴ ግድብ ግብጽን እንደው ጉዳት ያደርስባት ይሆን ብለን እንደው ትንሽ ሰከንድ እንኳን ውልብ የሚልብን ሰዎች ካለን ለእንደነዛ አይነት ሰዎች ምላሽ በአረብኛ ብዙዎች አረቦች ጋር ስንነጋገር በጣም ነው የሚገርሙት አንደኛና የመጀመሪያው ነገር ግብጽ በአስዋን ግድብ በኢድፊና የሚባል ሌሎችም ራሽዲያን ብዙ አይነት አላቸው ስሞች ያሏቸው ትናንሽ ያጠራቀሙት ውሃዎች ወደ 30 ቢሊዮን ሜትር ኪዩብ የሚጠጓል ሁሉም ትናንሽ የሚሆነው አንድ በለው ሌላው ዋናውና ትልቁ በሰደል ዓሊ ወይም ትልቁ ግድብ የሚባለው በውስጡ 168 ቢሊዮን ሜትር ኪዩብ ውሃ አለ 168 ቢሊዮን ሜትር ኪዩብ ውሃ አለ ይሄ ማለት ከዛ 30 ወይ 40 ጋር ስትደምሩት በጠቅላላው ግብጽ ከሰራቸው አዲሱ የወንዝ እና ቱሽካ አዲሱ ደግሞ ቱሽካ ማጠራቀሚያ ጋር በጠቅላላው በትንሹ 200 ቢሊዮን ሜትር ኪዩብ ውሃ አላት ግብጽ ይሄን ያህል የውሃ መጠን አላት ማለት ነው ስለዚህ ኢትዮጵያ ውስጥ እነሱ የሚጠቀሙት በጣም እንትን ካለ ለመጠጥ የሚጠቀሙት 16 ቢሊዮን ሜትር ኪዩብ ሊሆን ይችላል በአመት በጣም ውሃ እንደልብ መታጠቢያቸው መጠጫቸው ምናም ማለት ነው 10 ምናም ብቻ ስለዚህ 200ን ለ10 ምናምን ስታካፍሉት በትንሹ ወንድሞች 7-8 አመት ወይም 5 አመት ትንሽም እንደቀነሰ እንኳን ሳይሰማቸው መኖር ይችላል እኛ ግን አንችልም ኢትዮጵያ ውስጥ አንድ ጠብታ ውሃ ባይኖር እንኳን ማለት ኢትዮጵያ ግን አንድ ጠብታ ውሃ አንድ አመት እንኳን ቢጠፋ በጣም ትልቅ ችግር ውስጥ ነው ምንገባው ለምን ብትሉ ገበሬዎቻችን የተጠራቀመ ውሃ ይላቸው ሁሉ ጊዜ ዝናብ ጠብቀው ነው የሚያርሱት ስለዚህ ያቺን ዝናብ ስትመጣ ጠብቀው ያርሳሉ በዛ እርሻቸውን እንትን ካሉ በኋላ ምናምን አንድ አመት ሙሉ ሌላ ውሃ ይጠብቃሉ የሚቀጥለው ውሃ ማለት ነው ስለዚህ አይቆፍሩም ምንም ልምዱ የለም መሰራ የለም ሁለተኛ ወንዞችን መጠቀም ብዙ ልምድ የለንም ምክንያቱም ከወንዝ ወደ እርሻው ቦታ ለማምጣት ለምሳሌ ዛሬ አፋር ዱብቲ አካባቢ ሄደን አዋሽ የሚያልፍበት ቦታ ላይ በጣም ምርጥ የሆነ 375 ከባህር ጠለል በላይ የሆነ መሬት ላይ ማንኛውም በተለይ ፍሩት ነገር ብንዘራበት የሚያበቅል የሆነ ሰፊ የሆነ መሬት ግን አንድም እርሻ የሌለበት በጣም ብዙ በቃ ሰፊ ወላሂ አንዳንዴ ምን እላለሁ አሁን ከኔ ጋር ሄዳ አንድ ፍልስጤማዊ ባለሙያ ነውና ይሄንን ፍልስጤም ሀገር ቢሆን ኖሮ ታዩ ነበር አለ ምን ሊሆን እንደሚችል ወይም ደግሞ ግብጾች ራሱ ቢያገኙት ይሄንን መሬት ምን ሊያረጉት እንደሚችሉ ማለት አፈሩ እንደዚህ ስንይዘው እንደበሶ ነው በቃ እንደዚህ ይጨበጣል ዝናቡ የዘነበው በጣም ቆይቶበታል ግን ውሃውን ይዞት አፈሩን ራሱ ብላው የሚያሰኝ የሚገርም የሆነ መሬት ነው ያለን ግን ማንንም አያርሰው በጣም የሚያሳዝነው ማለት ስለዚህ ያንን የሚያክል መሬት ከዛች ከ700 ወይም 800 ሜትር 1 ኪሎ ሜትር እንኳን የማይሞላ በጣም በትብብር ሊቆፈር የሚችል ማለት ሰዎች እንኳን ተባብረው ሊቆፍሩት የሚችሉ ወይም ደግሞ የሆነች ዶዘር አምጥተ አንድ ጊዜ ውሃውን ወደዚህ ብታፈሰው በግራቪቲ ወይም በውሃው ፍሰት ብቻ አካባቢውን አጥለቅልቀ ማረስ ይችላል ግን ያቺን የሚያደርግ ዕውቀቱ ድፍረቱ እንደገና ደግሞ ሳቢው ምናም የለም ስለዚህ
አመት ሙሉ ያአላህ ወንዛ ዝናብ አምጣ ይላል ዝናብ ሲመጣለት በበሬ ምናምን ትንሽ አርሶ ከዛ በኋላ ያቺን ውስጥ አስገብቶ ጎተራ ውስጥ ያቺን እየበላ አልহামዱሊላህ ያቺን አተሰጠኛል ይኖራል አንድ አመት ዝናብ ቢቀር ምንም ነገር ቢበላው ያገኘው በጣም የሚያሳዝን ማህበረሰብ ነው ያለን ስለዚህ ከእንደዚህ አይነቱ አስተሳሰብ አውጥተናው እንዴት ውሃ እንደሚቋጥርና እንደሚያስቀምጥ አንድ ከራሱ አልፎ ዓለም ለመመገብ በቃ እኔ ለምሳሌ ዱብቲ አካባቢ አፋር አካባቢ ያለውን መሬቶች በሙሉ አልምቼ ለራሴ ጨርሼ የጅቡቲን ማህበረሰብ የሱዳንን አካባቢ ያሉትን ማህበረሰብ ሁሉ ሽጬ በደንብ ገንዘብ ማግኘት ይችላል ኤክስፖርት ማድረግ አለብኝ ብሎ የሚያምን ገበሬ መፍጠር ይሄ መንግስትም ሊያግዝ ይገባል ሁላችንም ልንተጋገዝ ይገባል ሀብታሞች ልታግዙ ይገባል በዚህ ጉዳይ ላይ በደንብ እርሻው ላይ ቢሰራ ኢትዮጵያ በፍጹም መለመን ወይም ከሌላ ማምጣት አይጠበቅባትም አሁን ላይ አፕል ሚሪንዳ ምንድነው ሰው መንደሪን ከግብጽ እናስመጣለን አናፍርም ብርቱካን አፕል ማንጎ ይሄ ማንጎ ከግብጽ ነው ይላል በጣም አሳፋሪ ኢትዮጵያ ውስጥ የተለመደ ነገር ማለት ነው ስለዚህ ይሄ ነገር መቅረት አለበት እንደ መንግስትም እንደ ግብርና ሚኒስትርም እንደምንም ይሄን ነው ሪቮሉሽን ማድረግ ያለበት በቃ ልዩ የሆነ አብዮት በዚህ ጉዳይ ላይ መፍጠር መቻል አለበት ኢትዮጵያ ውስጥ እንደነ ማሃሪ ብራዘርስ አይነት መተው አዳዲስ የሆኑ የእርሻ ስታይሎችን ያስተማሩ ያሉ ሰዎች አሉ እነሱን ኢንሻአላህ አንድ ቀን ኢንተርቪው በደንብ እናደርጋቸዋል እስካሁን ያላቸውን ልምድ እንዲያካፍሉን ስለዚህ በዚህ መልኩ መጠንከር አለብን ግብጾች እንዳልኩት 200 ምናምን ቢሊዮን ሜትር ኪዩብ አላቸው በአለም 10 ብቻ ከጠራ ራሳቸው በልቶ ኤክስፖርት የሚያደርጉ በጣም ብዙ ወደ ሳውዲ 13 ቢሊዮን ዶላር በየአመቱ የእርሻ ውጤት ይልካሉ ያገኛሉ ወደ ኢማራት እስከ 9 ቢሊዮን ድረስ እየላኩ ያገኛሉ ወደ ኳታር ከ3 እስከ 4 ቢሊዮን ዶላር ድረስ ያገኛሉ በየአመቱ የእርሻ ውጤት ይላኩ ወደ ምንድነው ኢማራት 9 ቢያለው ኳታር 3 ሳውዲ 13 ቢሊዮን ወደ እስራኤል የእርሻ ውጤት ይላኩ ከ300 እስከ 500 ሚሊዮን ዶላር ድረስ ያገኛሉ ወደ ኢትዮጵያ የሚልኩት ምናምን ደግሞ ራሱ ለምሳሌ منتجات الزراعة زيغا راسو تشات جبتي ዝም ብለን ብንጠይቀው ሊነግረን ይችላል ለምሳሌ منتجات الزراعة المصرية إلى إثيوبيا ለምሳሌ منتجات الزراعية المصرية إلى إثيوبيا ወደ ኢትዮጵያ የሚሄዱ የሙንተጃት الزراعة ወደ በጣም የሚገርም ይላል ወደ ኢትዮጵያ أبرز المنتجات المصرية المحتملة المسجلة في التصدير إلى إثيوبيا ወደ ኢትዮጵያ ከግብጽ የሚላኩ እንትኖች الحمضيات والبرتقال አንደኛ ማንጎ ብርቱካን ምናምን በኃይለኛው ይላካል ዒነብ አሁን ላይ በጣም ኃይለኛ የሆነ የሚገርም የሆነ ወይኖች ያያየን ነው ወይን ይላካል በጣጥስ ድንች አራው አንዳንዴም ሽንኩርት ፋሱሊያ ወልበቁሊያት ማንጎ ፋሱሊያ የመሳሰሉት ማንጎ እና ሌሎችም እንደ አፕል እና መሰል የሆኑ የፈዋኪህ ወይም የፍሩት አይነቶች ሌላው የተሰራ ማለት የተዘጋጀ እንደ ሳልሳ እንደዚሁም ደግሞ ራሱን አሲር ጭማቂ ማለት ነው ማንጎ ጭማቂውን አይታችሁታል ከስር ስታዩት ሜድ ኢን ኢጂፕት ነው የሚለው ወይም አንዳንዴ በጣም የምንገርም ሰዎች ስለሆነኛ ከደቡብ አፍሪካም ይመጣልናል ዛሬ ከአፋር ከሰመራ በአውሮፕላን ስመጣ ኢትዮጵያን ኤርላይንስ የሚሰጠን ጭማቂ ካርቶኗ ላይ ስታነቡ ሜድ ኢን በአረብኛ እንደዛው ሙሰናዕ في جنوب افريقيا ደቡብ አፍሪካ የተሰራ ይላል ወይ ደቡብ አፍሪካዎች በኢማራት በኩል ኢማራት ላይ ሰሩትንም እንደዛው ይልኩላል ግብጾችም እንደዛው አንዳንዴ የኢማራት ይመስላል ግን አይደለም ኢማራት ብዙ ይላቸው ሌላው በጣም የሚገርመው እንደዚሁ منتجات الالبان وبعض المنتجات الغذائيه الزراعيه
አሁን በስፋት እየመጣ አንዳንድ አሁን እንደ ሞድ ሆኖ በጣም ሌላው ቀርቶ ወተት ምናምን ከአረብ ሀገር ይመጣ ምናምን ምንላቸው ምንሸጣቸው ብዙዎቹ ከግብጽ አንዳንዶቹ ከሳውዲ ግን ከሳውዲ የሚመጡት በሙሉ የግብጽ ምርቶች ናቸው ግን ሳውዲዎቹ ካምፓኒዎቻቸው ከግብጽ የሆኑ ወይም አንዳንዴ በጣም ያሳዝነው ኢትዮጵያ ውስጥ በተመረተ ሳርና የመሳሰሉት የተራቡ የሆኑ የነሱ ላሞች ኢትዮጵያ ውስጥ ሳር ያበርታሉ ከዛ በኋላ አልፋ የመሳሰሉት አይነት ማለት ነው ከዛ በኋላ ከብቶቻቸውን አብለው ወተት ለኛ ይልኩልናል እና እኛ ጉደኞች ነን ጉደኞች ስለዚህ ይሄን ጉደኝነት ማጥፋት መቻል ራሳችን መስራት አለብን